ሜሊክ የጂያን ረዳት ሆና ተገጠረች። ጂያን ሜሊክን እንደሚወዳት ለአባቱ ነገረው። ኑ በተራው ኤሳት እንደበደበው። ሱምሩ ያላትን ንብረት ለሂክመት አስተላለፈች። ታሲን የሻንሻላን ድርጅት አጋር ሆነ። ለማስታወስ ያህል በባለፈው ክፍል ኤሳት ኑህን ሰዎች ቀጥሮ አስደብድቦታል። ኑህም ታሲን ቤት ሄዷል። ሂክመትም ሜሊክና ጂያን የሱምሩ ልጆች እንደሆኑ አውቃለች። መንገድ ላይ እንደሆነችምና ገና እንዳልደረሰች አይተናል። በሌላ በኩል ጂያንና ሳሜት ለታሲን የድርጅታቸውን ግማሽ % ለታሲን አጋር እንዲሆናቸው ጥያቄ አቅርበዋል። ታሲንም የቢሊዮን ዶላር ዕዳ እንዳለባቸው እያወቀ አጋርነቱን ተቀብሏል። አሁን ላይ ኑህ ታሲን ቤት ነው። ኑህ ምን ልታደርግ አስበዋል? ያን የማይረባ ኤሳትን ያደረሰብኝ ጉዳት ተጠያቂ ሳይሆን መተኛት አልችልም። ጠንካራ ነህ፣ ጥንካሬው አለ። አሁንም የኤሳት ሰዎች እኮ ብዙ ናቸው። አስፈላጊ ከሆነ ሞታለሁ ወንድሜ። አንተ ከሞትክ ሜሊክም እምላታለሁ። ውድ ወንድሜ ኖ አብረን እንጠይቀዋለን። ብቻዬን ነው ወንድም ታሲን፣ አይሆንም። ለእንደዚህ አይነት ቀናትም አስፈልግሃለሁ። በዛ ላይ በወንድም መመታት በጣም ያናድዳል። ወንድም ምን እያልከኝ ነው? ኤሳት እናንተ የሱምሩ ልጆች ናችሁ። የአንድ እናት ወንድማማቾች ናችሁ። ወንድም ይህን ነገር እንዴት አወቅ? ሱምሩ ራሷን የሳተች ምሽት ያንተ የሜሊክ ሱምሩ የምትመለከቱበትና እሷ እናንተን የምትመለከትበት መንገድ የናፍቆት ነበር። እነዚህ ልጆች ከአክሱ ድረስ መጥተው ሳንሻላን ቤት ውስጥ ምን ይሰራሉ እያሰብኩ ሰዎችንም ወደ አክሱ ላኩና አጣራው። ከዛ አንተና ሜሊክ ሱምሩ ጥላቸው የሄደቻቸው ልጆቿ እንደሆናቸው አወቅኩ። ወንድሜ ይቅርታ፣ ይህን ነገር መንገር አልቻልኩም። እንዴት ብዬ ልንገር ወንድሜ? አልቻልኩም፣ ይቅርታ። ችግር የለውም ኑ ወንድሜ። ሱምሩ ልጆቼ ብላችሁ እስከምትጠራችሁ ድረስ እየጠበቃችሁ ነው? እየጠበቀን ነው ወንድሜ፣ እየጠበቀን ነው። ግን ባዶ ተስፋ ነው። ማለቴ አንድ ቀን ትናገራለች ብለን እየጠበቀን ነው፣ ግን ባዶ ተስፋ ነው ወንድሜ። ታደርጓለች፣ ትናገራለች፣ ተስፋ አትቁረጡ። ሳንሻላን ሆቴል ሜሊክ ጂያን ጋር መታለች። ሰላምም ከተባባሉ በኋላ እንዴት ነህ አባዬ? ሳሜት ሜሊክን ሲያት ደስ አይለውም። ደህና ነኝ ልጄ። ሜሊክ የኔ አዲሷ ረዳቴ ሆናለች። አልገባኝም። ሜሊክ አዲሷ ረዳቴ ናት፣ ቀጥሬያታለሁ። በፒናር ተተክታለች። ከዛሬ በኋላ ሜሊክ አዲሷ ረዳቴ ትሆናለች። እቤት ውስጥ የኔ ሐኪም አይደለችም እንዴ? እዚህ ደግሞ ሌላ ስራ እንዴት አገኘች? ይሄ ምን ማለት ነው ልጄ? ኒያ ችግር የለባትም፣ አናግራታለች አባዬ። ጂያን ሳንሻላን ድርጅት ውስጥ ረዳት መሆን ዝም ብሎ የሚገኝ ስራ አይደለም አባዬ። ማንንም ዝም ብዬ አልቀጠርኩም። ጂያን በቃ ወይም አባቴ ሜሊክ እንኳን ደስ አለሽ ይልሻል። አሁኑ ነው አባዬ አይደል? ሳሜትም ትንሽ ካመነታ በኋላ እንኳን ደስ አለሽ። አመሰግናለሁ። ፒናር ነይ ወደዚህ። ተዋውቂያት፣ ሜሊክ ትባላለች። አዲሷ ረዳቴ ናት። እንኳን ደስ አለሽ ሜሊክ። አመሰግናለሁ። ፒናር ለሜሊክ የሥራ ቦታዋንና ነገሮች እንዴት እንደሚሰራ ሰያት። በትክክል ነይ በዚህ ጋር። መልካም ዕድል። ጂያን አቤት አባዬ። ምን እያደረክ ነው? ምን አደረኩ? ሜሊክን ረዳት አድርጌ ቀጠልኳት። እሱን ተው፣ ልጅቷ አጠገብ እንድትሆን ስለምትፈልግ ነው። መጀመሪያ አባዬ ስሟ ሜሊክ ይባላል። ሁሌም አጠገቤ እንድትሆን እፈልጋለሁ። በየቀኑ በየሰዓቱ አብራኝ እንድትሆን እፈልጋለሁ። ለዛም ነው የቀጠልኳት። ጂያን አባዬ ሜሊክን ወዳታለሁ። ምን? አዎ አባዬ ሜሊክን ወዳታለሁ፣ አፈቅራታለሁ። አይገባህም? ጂያን እንዴት ይሆናል? ሴቪላይን ትተህ ሜሊክን ልታገባ ነው? አዎ አባዬ፣ ሴቪላይን በ3 ወር ውስጥ እፈታታለሁ። ከዛም ሜሊክን አገባታለሁ። ጂያን ተመልከተኝ፣ ትዕግስቴን እየተፈታተንከው ነው። እሺ የምናቃትን ሴት አግብታል። የማናቃትን ሴት አግብተህ ወደ ቤተሰቦች ማምጣት አትችልም። አይሰራም። ይሆናል፣ እንደ ማር ጣፋጭ ይሆናል። አንተም ታዋለህ አባዬ። ጂያን ወዴት ነው የምትሄደው? እንገናኛለን አባዬ። ሳሜት ድንግጥግጥ ብሏል። ታሲን ቤት ተዘጋጅተናል። አለቃ ታሲን እመጣለሁ። ራስን ተንከባከብ እሺ? እሺ፣ መልካም ዜና ጠብቃለሁ። ይሆናል ወንድሜ ነው፣ ይሆናል፣ ይሳካልናል። አሁን በደንብ ረፍት አድርግ እሺ? እኛ ልንሄድ ነው በቃ። እሺ፣ መልካም ዕድል ወንድም ታሲን። እሺ ተነሱ በቃ እንሂድ። ታሲን ሳንሻላን ሆቴል ደርሷል። ከሰዎቹ ጋር ከመኪናው ይወርዳል። ብዙም ሻንጣ ይዘው ወደ ውስጥ ይገባሉ። ታሲንም ከፊት፣ ሰዎቹም ከኋላ ሻንጣዎቹን ይዘው ወደ ውስጥ ይገባሉ። አቶ ታሲን እንኳን ደህና መጣ። አመሰግናለሁ። ሻንጣዎቹን እኮ የኛ ሰዎች መያዝ ይችሉ ነበር። አስፈላጊ አይደለም፣ የኔ ሰዎች ይዟቸዋል። ሳሜት አለ።
ክፍሉ ውስጥ ነው። እሺ አመሰግናለሁ። ውድ የሳንሻላም ቤተሰብ ልገባ ነው። አጋራችሁ መጥቷል። ታሲን እንኳን ደህና መጣ። አመሰግናለሁ ወንድሜ። ወንድም ታሲን እንኳን ደህና መጣ። አመሰግናለሁ ቻል። ሴልቹክ ኑ ግቡ። የታሲን ሰዎች ሻንጣዎችን ይዘው ይገባሉ። ሳሜትና ቻያን ግራ ይጋባሉ። ግቡ እሱ ጋር አስቀምጧቸው። በሱ ጋር በመደዳው አስቀምጧቸው። ታሲን እነዚህ ሻንጣዎች ምንድን ናቸው? ታያለ ወዳጄ ሆይ አሁኑኑ ሻንጣዎቹን ክፈቷቸው። ሰዎቹም ብዙ ብር የያዘውን ሻንጣ ይከፍታሉ። ሳሜትም ይገረማል፣ ቻንም ይገረማል። ታሲን እነዚህ ገንዘቦች ምንድን ናቸው? ወንድሜ ምን አደረግ? ከግዙፉ የሳንሻላን ኩባንያ ጋር አጋር እየሆንን ነው። ባዶ እጃችን መምጣት የለብንም። ኢንቨስት እያደረግን ነው። የኔ ውዱ ቻን ልክ አይደለው? ልጄ አጋሪን ከማቀፍ ውጪ ምንም ማድረግ አልችልም። ሳሜትም ብሩን እያየ ደስ ይለዋል። ታሲንንም መጥቶ ያቅፏል። ታሲን ነገሩን በጥሞና እየተመለከተ ፈገግ ይላል። ኤሳትን ከመዝናኛ ቤት ይወጣል። የታሲን ሰዎች ኤሳትን ይጠሩትና አግተው ይዘው ይሄዳሉ። እናንተ ደደቦች እነማን ናችሁ? ኤሳት ሻንሻላን ነኝ እኮ። አትጩ፣ ዝም በል። አንተ ማነህ ዝም በል የምትለኝ? ሁላችሁንም እገላችኋለሁ። ዝም በል አለበለዚያ በዚህ ሽጉጥ አናተን ነው የምልህ። ኤሳትም ዝም ብሎ ይሄዳል። ሂክመት ቤት ደርሳለች። በደስታም ወደ ውስጥ ትገባለች። የት ነበርሽ? ስለ አንቺ እኮ ተጨነቅን። ወደ አክሱ ሄጄ ነበር። ትንሽ ዞር አልኩ። ጓደኞቼን ማገኟቸው። አሁን ግን መጣሁ። አክሱ? ካይሲሪ ሄድሽ መስሎን ነበርኩ። ሁለቱ ጋም ነበር የሄድኩት። አሁን ግን እዚህ መጣሁ። ተመስገን እንኳን መጣሽ። አሁን እርቦሽ ይሆናል። ቆንጆ ራት እናቀርባለን። ነይ ወደዛ። ናፍቀሽ ነበር። በቃ አራት ላይ መጣሁ። እሺ አሁን ልሂድ ወደ ክፍሌ። ወደ አክሱ ሄጄ ነበር። እዛ ምን ትሰራለች? አክሱ ደግሞ ምን ትሰራለች? እራት ቀርቧል። እናትሽ አልመጣችም? ሴቪ ላይ ወይዘሮ ሂክመት ደርሳለች። አቶ ሳሜት ደርሳለች? አዎ ወደ ክፍሏ ገብታ ነው። ወደ አክሱ ሄዳ ነበር። ጓደኞቿን ቤተሰቦቿን እንዳገኘ ተነግራለች። ጥሩ ስሜት ላይ ናት። በጣም ደስ ብሏታል። አቶ ሳሜት ሱምሩና አያትናት ይደነግጣሉ። እዛ ምን ትሰራለች? ወደ ካይሲሪ እንደሄደች ነበር የምናውቀው። እኔም እንደዛ አስቤ ነበር፣ ነገር ግን ወደ አክሱ ሄድኩ። ለምን ሄድሽ? እዛ ምን ትሰራለሽ እህቴ? አክሱን ወደድኳት። እግረ መንገዴን ወደዛ ሄድኩ። በጣም ደስ ትላለች ወንድሜ። ፍል ውሃ አለ። እዛም ሄድኩ። በጣም ደስ አለኝ። ደስ የምትል ከተማ ናት። ሱምሩና አያትናት ደንግጧል። ሂክመት ችግር አለ? ለምንድን ነው እንደሱ የምትመለከችኝ? ቆንጆ መመልከት በጎ ነገር ነው። ሱምሩ በጣም ደንግጣለች። ሳሜት ግራ ተጋብቷል። አያትናትም ደንግጣለች። ሱምሩ በጣም ታዝናለች። ሂክመት ስለኑና ስለ ሜሊክ እንዳወቀች ገብቷታል። በጣምም ታዝናለች። ሂክመት ፈገግ እያለች ሱምሩን ትመለከታታለች። ኤሳትን ያገቱት ሰዎች ወደ አንድ መጋዘን ይወስዱታል። ከመኪናም አውጥተው ይወረውሩታል። ልቀቁኝ! ማን ነው እንደዚህ የሚያደርገው? የት ነው ሰውያችሁ? ጥሩት! እኔ ነኝ፣ እዚህ ነኝ፣ የኔ አንበሳ እዚህ ነኝ። ኤሳትም ይደነግጣል። ለምን? በጣም ትገረማለህ። እንደገመትከኝ አላገኘኝም? አንተ ሰው ምን እያደረግክ ነው? ምን ልታደርገኝ ነው? አንድ ሰው ላይ ብዙ ሰው ቀጥሮ ማስደብደብ ቀላል ነበር። ያኔም በደም ስደበደብ ደስ ብሎ ነበር። ኤሳት እኔ ያንን አልረሳሁትም። ያደረክብኝን ነገር አልረሳሁትም። ዛሬ አንተ ግን ትንሽ ተጨንቀሃል። ዝግጁ ነህ? ኤሳት ለምን ዙሪያን ትመለከታለህ? መሸሽ ትችላለህ ከፈለገ። ፈርታል መሰለኝ። እኔ እንዳንተ አይደለሁም። እኔ እናንተ ብቻ፣ ሌላ ሰው ጣልቃ አይገባም። እየጠበቅኩ ነው። ኤሳት ፈርታላ? ሰዎች ጣልቃ እንዳገቡ። እሺ ሐሳቤን ሊቀይር ነው። አንተ ፈርታል ኤሳት። አንተ ሰውዬ ማን ነህ? እኔ አንድ ሰው ነኝ። በል እንጂ። ኤሳትን ባለው አቅም ኑህን ለመምታት ይጣጣራል። ኑህ ግን ኤሳትን ይቀጠቅጠዋል። በግንባሩም ይመታውና ይጥለዋል። የምትኖረው በአባት ገንዘብ ነው። ለአንተ ሁሉም ነገር ቀላል ይመስላል እያለ ኑህ ኤሳትን ይቀጠቅጠዋል። ኤሳት እህቴ ለኔ ቀይ መስመር ናት። እሷን ለመናገር ሆነም ስሟን ለመጥራት ካሰብክ ከአሁን በኋላ በቀላሉ አላልፍህም። እኔና ሜሊክ ወዴትም አንሄድም። ገባ? ተግባባን ኤሳት? አዎ። ኑህም ይሄዳል። ተነስቶ ወደ ቤት ሂድ፣ ማንም ሰው እንዳይነካው። እሺ። ኤሳትም በግድ ተነስቶ ይሄዳል። ለቡንያሚንም ይደውልለታል። ቡንያሚንም ኤሳትን ሌላ ቤት ወስዶ ቁስሉን ይጠራርግለታል። ሂክመት ወደ ሱምሩ ክፍል ትመጣለች። ይሄ በጣም አናርዝመው፣ ነገ ወደ መሬት መዝገብ እንሄዳለን። የዚህ ቤት ግማሹ ያንቺ ነው። ያንን ታውቂያለሽ። ከእንግዲህ ያ አይሆንም፣ ለእኔ ታስተላልፋለሽ። ገባሽ? ምን? ሱምሩ ሁሉንም ነገር ለሳሜት እነግረዋለሁ። አለበለዚያ
ነገ ጧት ተዘጋጂ። ይህ አባቴ መኖሪያ ቤት ነው፣ ለኔ ታስተላልፈዋለሽ፣ መብቴ ነው። ገባሽ? ሱምሩም ሂክመት ስለኑና ስለሜሌክ እንዳወቀ ትገነዘባለች። ደንግጣም ቁጭ ትላለች። እናቷም ትመጣለች። ኖሬሻ ልጄ ምን አለችሽ? ሂክመት መኖሪያ ቤቱን ግማሹን ለሷ ካላከፈልኩ ኑና ሜሊክ የእኔ ልጆች እንደሆኑ ትናገራለች። ታክሱ የጣልኳቸው ልጆች እንደሆኑ ትናገራለች። እማዬ እኔ ቀድሜ አሁን ለሳሜት መንገር አለብኝ። ይረዳኛል እማዬ። እንደዛ አይሆንም ልጄ፣ እባክሽ እንደዛ እንዳታረጊ። ተቀመጪ። የት ነው የምትይዙ? ተቀመጪ ልጄ። አይሆንም። ግማሹን የመኖሪያ ቤት ለሷ ታስተላልፊያለሽ። ሳሜት ቢሰማ ከቤት አውጥቶ ነው የሚወረውረን። እማዬ አሁን ነግሯለሁ። ተቀመጪ ልጄ፣ የሆነ ነገር እናደርጋለን። እስከዛው ድረስ ግን መኖሪያ ቤቱን አስተላልፊላት። የሆነ ነገር አደርጋለሁ ልጄ። እባክሽ እንደሱ እንዳታረጊ። ሳሜት ከዚህ ቤት ነው የሚያባረረን። እባክሽ ልጄ ተረጋጊ። ሳሜትም ለልጁ ኤሳት ደውሎ የት እንደሆነ ይጠይቀዋል። ደህና እንደሆነምና ቶሎ እንደሚመለስ ለአባቱ ይነግረዋል። አቶ ሳሜትም ይስማማል። ጠዋት ላይ ሂክመት አሁኑኑ ከሻወር ወጣች፣ ቶሎ ተዘጋጂ። አሁን ልንሄድ ነው? አዎ ወደ መሬት አስተዳደር እንሄዳለን። ሁሉንም ወረቀት ለኔ ታስተላልፊያለሽ። ፊርማሽ ብቻ በቂ ነው። ታች ወርጄ እጠብቅሻለሁ። ፍጠኝ። መታወቂያሽን ደግሞ ያዢ እንዳረሺ እና ጸጉርሽን በደንብ አድርጊ። ሱምሩ ትደነግጣለች። ምንም አማራጭ ስላጣች በጣም ተጨንቃለች። ወደ መሬት አስተዳደር ይሄዳሉ። ሂክመትም ደስታ ላይ ናት። ሱምሩ ምንም አማራጭ ስላጣች ፊርማዋን ፈርማ ትወጣለች። ሂክመትም ከሱምሩ የሳንሻራን ቤት ግማሹን የሱምሩ ድርሻ ስላገኘች ደስ ይላታል። ቤት ውስጥ ኑ እንዴ ፊትም ምን ሆነ ነው? ኑ ምንም። እንዴት ምንም ትለኛለህ? ማየት እችላለሁ እኮ ንገረኝ። ምንም ነገር ያልሆንኩም አይገባሽም ብሎ ወደ ክፍሉ ይገባል። ይዘጋዋልም። ሴቪ ላይም ተከትላ ክፍሉን ከፍታ ትገባዋለች። እስቲ ልመልከትልህ። አትንኪኝ ሴቪ ላይ። ተጣልተህ ነው? የአንቺ ጉዳይ አይደለም። ግድ አይሰጥሽም። ምን አስጨነቀሽ? ይመለከተኛል። ንገረኝ ሴቪ ላይ። ከኔ ምንድነው የምትፈልጊው? ችግርሽ ምንድነው? የምትፈልጊውን ቅንጡ ህይወት ልሰጥሽ አልቻልኩ ሰው ነኝ እኮ። ተመልከችኝ ሴቪ ላይ። የተውሽኝ ሰው ነኝ እኮ። ተጣላው፣ ተደባደብኩ። ምን ያገባሻል? ህይወትሽን ኖሪ ሴቪ ላይ። የባለቤትሽን ያልተገደበ ክሬዲት ካርድ ውሰጂና ወደ አውሮፓ፣ ወደ ፓሪስ ሂጂ። ወደ ኤፍል ታወር ውጪ። ከላይ እይታው በጣም አሪፍ ነው። ከፍ ብለሽ ተቀመጪ። እኔ የሹፌር ደሞዝ ብቻ ነው ያለኝ። ምንም ላደርግልሽ አልችልም። ተመልከችኝ ሴቪ ላይ። አሁኑን ክፍሉን ለቀሽ ውጪ። ውጪ ሴቪ ላይ። ሴቪ ላይ አዝና ትወጣለች። ሜሊክም በር ላይ ታገኛታለች። ሜሊክም የሴቪ ላይ ሁኔታ ተመልክታ ወደ ውስጥ ትገባለች። ምን ተፈጠረ ወንድሜ? ምንም። ምን ሆነ ነው ፊትህን? ምን ተፈጠረ? የት ሄደህ ነው? ምን ሆነ ነው ፊትህን? ምንም ነገር የለ። አሁን እንዳትጀምሪ። ምንድነው ነው አትጀምሪም ማለት? አትጀምሪም። ምንም ነገር የለም አልኩሽ እኮ። አይገባሽም እንዴ? ወንድሜ በድጋሚ ችግር ውስጥ ገብቷል። በፈጣሪ ስም